የዩቲዩብ ቻናላችሁ አላድግ ካላችሁ ወይም ደግሞ ከቀን ወደ ቀን እየቀነሰ ከሆነ ምናልባትም የቻናላችሁ አለማደግ ዋነኛ ምክንያት ይሄ ሊሆን ይችላል። ማን ያውቃል? ይህም በአዲሱ ዩቲዩብ ሕግ መሰረት የቪዲዮዎቻችን ርዕሶች ምን መምሰል አለባቸው የሚለውን በዚህ ቪዲዮ በደንብ አድርገን እናያለን። በቅርቡ ቪዳይኪው እና አንድ ማርከስ የተባለ ክሬተር በርዕስ ዙሪያ ላይ በጣም ትልቅ ጥናት አድርገናል ብለው ያወጡት መረጃ ነበር። ይህንን ጉዳይ ለእናንተም ልነግራችሁ ስለፈለኩ ነው ዛሬ በዚህ ቪዲዮ የመጣሁት ማለት ነው። በጣም በሚገርም ሁኔታ ቪዳይኪው ከ9 ሚሊዮን በላይ ርዕሶችን በደንብ አድርጌ ገምግም ያለው ብሎ ያወጣው ጥናት ነው። በመጨረሻም እነሱ ለተመልካቾቻችን እንደዚሁም ለዩቲዩብ አልጎሪዝሙን ሊያመች ይችላል ብለው ያስቀመጡት የርዕስ አጻጻፍ ስታይል አለ። ያንን እኔ አጠር አድርጌ ወደ እናንተ አደርሳችኋለሁ። እናንተ ርዕሳችሁን በዚህ መልኩ በመጻፍ አንድ ሌቭል ከፍ ማድረግ ትችላላችሁ። ለቻናላችሁ በምትጠቀሙት የርዕስ ሁኔታ ላይ እርግጠኛ ትሆኑ ዘንድ ይህንን ቪዲዮ ከመጀመሪያው እስከ መጨረሻው ማየት ይኖርባችኋል ማለት ነው። ርዕሶቻችን ምን መምሰል አለባቸው ወደሚለው ጉዳይ ከመግባታችን በፊት ሁላችሁም ይህንን ቻናል ሰብስክራይብ ማድረጋችሁን ቼክ አድርጉ። ምክንያቱም እንደዚህ አይነት ቁም ነገር የሚመቻችሁ ከሆነ ይሄ ቻናል በእርግጠኝነት ያስፈልጋችኋል። ያላችሁን ሀሳብ፣ አስተያየት፣ ጥያቄ በሙሉ ኮሜንት ላይ ያስቀምጡ። ዲስክሪፕሽን ላይ ደግሞ የቴሌግራም ቻናላችን አለ። እዛ ላይ ጆይን እያደረጋችሁ የግል አድራሻዎቻችንም እዛ ላይ ስለምናስቀምጥ የተለያዩ ጥያቄዎችን ልትጠይቁን ትችላላችሁ። እንደ ቪዳይኪው እና እንደ ማርከስ ገለጻ ከሆነ ርዕሳችን ለዩቲዩብ አልጎሪዝም ምቹና እንደዚሁም ለዩቲዩብ ተመልካች አሪፍ ሆኖ አሪፍ የሆነ ኢንጌጅመንት እንዲያመጣልን አሪፍ የሆነ ክሊክ ስሩ ሬት ያመጣ ዘንድ እነዚህን 5 ነጥቦች ማረጋገጥ ይኖርብናል ብለው አስቀምጠዋል። አንደኛውና ዋነኛው ነገር የርዕሳችን ሌንግዝ ነው። ርዕሳችን ምን ያህል ነው መርዘም ያለበት የሚለው ጉዳይ እጅግ በጣም አሳሳቢ ነው። ይሄ ጉዳይ አብዛኛው ዩቲዩበር በጣም አስፈላጊ ነገር እንደሆነ ያውቃል፣ ግን እንደ ሲሪየስ ስለማይወስደው ብዙ ሰው በመዘናጋት እኔንም ጨምሮ ሌሎች ኖርማል ዩቲዩበሮች የርዕሱን እርዝመት ምን ያህል መሆን አለበት የሚለውን ጉዳይ በችለተኝነት እናልፈዋለን። ይሄ ግን በጣም ወሳኝና በርካታ ቻናሎች አሪፍ የሆነ ክሊክ ስሩ ሬት እንዲኖራቸው አድርጓል ይላሉ፣ እንደ ቪዳይኪው ገለጻ ማለት ነው። በእነሱ ገለጻም እንግዲህ ዩቲዩብ ቻናላችን ላይ የምንጠቀመው ወይም ደግሞ የዩቲዩብ ቪዲዮዎቻችን ላይ የምንጠቀመው ርዕስ ከ6 እስከ 8 ቃላት ብቻ ያሉት መሆን አለባቸው። ወይም ደግሞ ካራክተር ደግሞ ከ40 እስከ 65 ወይ እስከ 70። እነሱ ግን በቃላት ነው ያስቀመጡት። ከ6 እስከ 8 የሆኑ ቃላቶችን ብቻ ብንጠቀም የርዕሳችን ርዝመት ጉዳይ ላይ ምንም ሊያሳስበን አይገባም ይላሉ። ከ6 እስከ 8 ቃላቶችን ከተጠቀምን ማለት ነው። በጣም አጭርም መጠቀም የለብንም። በጣም አጭር ከሆነ ለተመልካች ግልጽ የሆነ መረጃ ልንሰጠው አንችልም። በጣም የተንዛዛ ረጅምም ከሆነ ደግሞ ክራውድድ ስለሚሆን ሰዎች በዩቲዩብ ቪዲዮዎች መካከል ስለሆነ እኛ ቪዲዮ የምትመጣው ተቆርጦ ይቀራል ማለት ነው። ርዕሳችን ተቆርጦ ነው ማለት ነው ለተመልካቾች የሚታየው። የዚህን ጊዜ ቪዲዮአችንን ክሊክ አድርገው የመግባት ፕሮባቢሊቲያቸው ሬር ይሆናል፣ በጣም ያንሳል ማለት ነው። ሁለተኛውና ወሳኙ ነገር ደግሞ ርዕሳችን ላይ የምንጠቀመው ፖይንት ኦፍ ቪው ወይም ደግሞ ርዕሳችን ላይ የምንጠቀመው ድርጊት ተቀባዩ ማን ነው። አንደኛ ላይ ስለ ራስ ማውራት፣ ስለራስ ለምሳሌ እንደዚህ ያደረኩኝ ወይም ደግሞ እንደዚህ ፒሲን አስተካከልኩኝ የምንለው ስለራስ ማውራት። ሁለተኛ ላይ ደግሞ ስለ ተመልካች ማውራት። ስለ ተመልካች ማውራት የምንለው ደግሞ ሰከንድ ፐርሰን ይባላል። ስለራስ ማውራት ፈርስት ፐርሰን የምንለው ማለት ነው። ሶስተኛ ላይ ደግሞ ስለ ሌላ ሰው ማውራት ሰርድ ፐርሰን የምንለው ማለት ነው። አራተኛ ላይ ደግሞ ማንንም ርዕሳችሁ ላይ አለመጥቀስ ወይም ደግሞ ኒውትራል የምንለው ማለት ነው። ከነዚህ ከአራቱ የትኛው ነው ስኬታማ በሚለው ጉዳይ ላይ ማርከስ ያስቀምጣት አንድ ነገር አለች። 70% የሚሆኑ ስኬታማ የሆኑ የዩቲዩብ ቻናሎች የሚጠቀሙት ኒውትራሉ ነው። ማንንም ቻናላቸው ላይ አይጠቅሱ። የሚጠቅሱት ኒውትራል የሆኑ ርዕሶችን ነው የሚጠቅሱ። ፈርስት ፐርሰን ደግሞ ለምሳሌ እንደዚህ ያደረኩኝ፣ ዛሬ እንትን ጎበኘው የሚሉ ርዕሶች ደግሞ ወደ 27% ያክል ዩቲዩብ ስኬታማ ዩቲዩብ ቻናሎች ተጠቅመውታል ይላል። ስለዚህ አብዛኛው እነዚህ ሁለቱ ናቸው ማለት ነው። እናንተ መጠቀም ያለባችሁ ከቻላችሁ ኒውትራል የሆነ ርዕስን መጠቀም አለባችሁ። ማንንም አትጥቀሱ። ከዛም በኋላ ርዕሳችሁ ላይ የሆነ ሶሊድ የሆነ ነገር ማስቀመጥ መቻል አለባችሁ። ካልቻላችሁ ደግሞ ፈርስት ፐርሰንም እንደራሳችሁ ኮንቴንት ስለሆነ ፈርስት ፐርሰን መጠቀም ትችላላችሁ ማለት ነው። ለምሳሌ ድብቁ የዩቲዩብ ሴቲንግ፣ በዚህ መልኩ የምናስቀምጠው ርዕስ ኒውትራል እንለዋለን ማለት ነው። ግን ለምሳሌ ፈርስት ፐርሰን ማለት ድብቁን የዩቲዩብ ሴቲንግ አገኘሁት ብልኔ፣ ስለዚህ ይሄኛው ፈርስት ፐርሰን ይሆናል ማለት ነው። ስለዚህ ርዕሳችሁን በኒውትራል መልኩ ብትጠቀሙት አሪፍ ይሆናል ማለት ነው። ማንንም ርዕሳችሁ ላይ ሳትጠቅሱ ወደፊት የምንናገራቸው ሜቶዶች አሉ። እነሱ ተጠቅማችሁ ርዕሳችሁን በመምረጥ መስራት ይኖርባችኋል ማለት ነው። ወደ ሶስተኛው እንለፍ። ሶስተኛው ደግሞ ካፒታላይዜሽን ነው። ይሄ ደግሞ እንግሊዝኛ ሞር ታይትላችሁ ላይ የምትቀያይጡ ከሆነ ወይም ደግሞ እንግሊዝኛ የምትጠቀሙ ከሆነ ነው የሚረዳችሁ። አማርኛ ላይ የምትጠቀሙ ከሆነ አማርኛ የኛ ካፒታላይዜሽን ስለሌለው እንግሊዝኛ ለምትጠቀሙ ነው። እንግሊዝኛ የምትጠቀሙ ከሆነ ይሄንን እንግዲህ ብዙ አይነት አጻጻፍ አለ። ለምሳሌ ታይትል ኬዝ የምንለው አለ። ታይትል ኬዝ የምንለው የመጀመሪያዎቹን የእያንዳንዱን ቃላት ፊደል ካፒታል ማድረግ ነው። ይሄ ታይትል ኬዝ እንለዋለን ማለት ነው። ሁለተኛ ደግሞ ሚክስድ ኬዝ እንለዋለን። ሚክስድ ኬዝ ማለት አንድ አጽንኦት እንዲሰጡት የምትፈልጉት ተመልካቾቻችሁ አንድ አጽንኦት እንዲሰጡት የምትፈልጓትን አንድ ቃል ብቻ
ካፒታል አድርጋችሁ ሌሎቹን ታይትል ኬዝ መጠቀም ማለትም የመጀመሪያውን ፊደል ብቻ ካፒታል አድርጋችሁ ሌሎቹን ስሞል ማድረግ ምናምን ነገር ማለት ነው። ሌላኛው ሴንተንስ ሎወር ኬዝ እና አፐር ኬዝ የሚባል አለ። እነዚህን አስቀምጠዋል እነሱ በዝርዝር ምክንያቱም እነሱ የሚጠቀሙት እንግሊዝኛ ላይ ስለሆነ ማለት ነው። እንግሊዝኛ ላይ የምትጠቀሙ ግን ብዙ ጊዜ ታይትል ኬዝን ብትጠቀሙ አሪፍ ነው። በሁለተኛ ደረጃ ደግሞ ሰዎች አጽንኦት እንዲሰጡት ወይም ደግሞ በደንብ ይህንን ትኩረት እንዲሰጡት የምትፈልጉትን አንድ ቃል ብቻ ሚክስድ አድርጋችሁ ወይም ደግሞ ማለት ካፒታል አድርጋችሁ ሌሎቹን ታይትል ኬዝ መጠቀም ትችላላችሁ ማለት ነው። በዚህ መልኩ ማስተካከል ትችላላችሁ። አራተኛው ደግሞ ጥያቄ ምልክት። ጥያቄ ምልክት ወይም ደግሞ ኩዌሽን ማርክ የምንለው በርካታ ቻናሎች ብዙ እይታ እንዲያገኙ አድርጓቸዋል። ግን በአንድ መስፈርት ነው። ሰዎች ወይም ደግሞ የእናንተን ርዕስ የሚመለከቱ ሰዎች የዚህ ጥያቄ መልስ ምን ይሆን ብለው መጓጓት መቻል አለባቸው። ዝም ብላችሁ ጥያቄ ምልክት ስላስቀመጣችሁ ቪዲዮአችሁ ክሊክ ይደረጋል ማለት አይደለም። ሰዎች የእናንተን ጥያቄ መልስ ለማግኘት ቪዲዮአችሁን ክሊክ አድርገው ገብተው መልሱን ማግኘት መቻል አለባቸው ማለት ነው። ከዛ ውጭ ግን ሰዎች የእናንተ ቪዲዮ ብቻ ገብተው የሚያዩበት ምንም አይነት ምክንያት የለም። አምስተኛና የመጨረሻውና በጣም ወሳኝ የሆነው ነገር ቃላት መረጣ። ቃላቶችን እንዴት ነው የምንመርጠው? ምን አይነት ቃላቶችን ብንጠቀም ነው ለዩቲዩብ የማያመች የሆነ ቃላት ወይም ደግሞ ምን አይነት ቃላቶችን ብንጠቀም ነው ተመልካቾቻችን ክሊክ አድርገው ወይም ደግሞ ዩቲዩብ ላይ አሪፍ እይታ የምናገኘው የሚለውን ማወቅ ይኖርባቸዋል ማለት ነው። ቃላት መረጣ ወሳኝ የሆነ ነገር አለው። ቃላትን ስንመርጥ እጅግ በጥንቃቄ ከሆነ የምንመርጠው ቻናላችን በየሰዓቱ እንዲያድግ ያደርግልናል። ምክንያቱም ሰዎች የእናንተን ቃላቶች አይተው ነው ክሊክ የሚያደርጉላችሁ። ውስጥ ላይ ደግሞ ከቃላታችሁ በደንብ የሸሸ ነገር መጠቀም የለባችሁም ማለት ነው። ስለዚህ ውስጥ ላይ ከገቡ በኋላ ደግሞ እዛ ላይ የተጠቀማችሁትን ቃላት በተግባር ማየት ይኖርባቸዋል ማለት ነው። ምክንያቱም ክሊክ አድርገው ብቻ የሚወጡት ከሆነ አልጎሪዝሙ እንደሚወዛገብ ታውቃላችሁ። ከዛም በኋላ ቪዲዮዎቹን አይገፋላችሁም፣ ወደፊት ፑሽ አያደርግላችሁም ማለት ነው። ስለዚህ የትኞቹን ቃላቶች ነው መጠቀም ያለብን፣ የትኞቹን ቃላቶችስ መጠቀም የለብንም በሚለው ጉዳይ ላይ ቪዲዮ በደንብ አድርገው ዘርዝሮ አስቀምጧቸዋል። ብዙ ጊዜ መጠቀም የሌለብን ብሎ ያስቀምጣቸው የማይታመን የሚገርም ምናምን እያሉ እነዚህ በጣም ኤግዛጁሬት አድርጎ ማስቀመጥ ይሄ ቻናላችሁ እንዲጎዳ ያደርገዋል። ሰዎችም እየዋሻችሁ ስለሚመስላቸው ሞር ክሊክ አድርገው አይገቡም ማለት ነው። ከዚህ ይልቅ ሞር መጠቀም ያለብን በጣም ሴንሴሽናል የሆኑ ፓወር ወርድስን ብንጠቀም አሪፍ ነው። የሆነ ጉልበት ያላቸው ቃላቶች አሉ። ከነሱም ውስጥ የዘረዝሯቸው ለምሳሌ ድብቅ የሚል ቃል፣ አሁን ለምሳሌ ሚስጥር የሚል ቃል፣ ብቸኛ፣ ቀላል፣ ከዛ የማይጠበቅ እነዚህ መጠቀም ነው። እነዚህ ለምሳሌ ድብቅ የዩቲዩብ ሴቲንግ፣ ለምሳሌ ድብቅ የቴሌግራም ሴቲንግ ብትሉ ሰዎች እነዛን ድብቅ የሆኑ የቴሌግራም ሴቲንግ ቀለል አድርጎ ይሄ ፓወር ወርድ ነው ገብቷችኋል አይደለ? እነዚህን በጣም ኤግዛጁሬት የሆኑ በጣም የተካበዱ ቃላቶችን ከምትጠቀሙ እንደዚህ ቀለል ያሉ ቃላቶችን ብትጠቀሙ ቻናላችሁ ሞር ሰዎች እውነት እንደሆነ አውቀው እንዲገቡ ያደርጋቸዋል። በጣም የተካበደ ከሆነ ግን እየዋሻቸው ነው የሚመስላቸው። ስለዚህ ቀለል ያሉ ቃላቶች ሆነው ፓወር ወርድስ የሚባሉትን ተጠቀሙ ይላሉ። በደንብ አድርገው እነሱ በዝርዝር አስቀምጠውታል። እነዚህን አምስቱን እኔ ያወጣሁላችሁ ናቸው ከነሱ ጥናቶች ላይ። ርዕሳችንን በምን መልኩ እንምረጠው በሚለው ጉዳይ ላይ በደንብ ተጨነቁ። እንዴት አድርገን ነው ርዕሳችንን መስራት ያለብን? የዛሬውን ቪዲዮን ርዕስ ምን ላድርገው ብላችሁ ሰፊ ሰዓት በመጨነቅ አሪፍ የሆነ ርዕስ እየመረጣችሁ ቪዲዮአችሁን ብትለቁ እመኑኝ አሪፍ የሆነ አውትካም ታገኛላችሁ ማለት ነው። ርዕሳችሁ ካማረ ነው ሰዎች ርዕሶቻችሁን አንብበው የሚገቡት ማለት ነው። ሌላኛው ወሳኝ ነገር ደግሞ ተምኔል ነው። ተምኔል ደግሞ ከዚህ በፊት 1፣ 2፣ 3 ቪዲዮዎችን ሰርተናል። ተጨማሪ በስልካችን የምንሰራበትን መንገድ ጠቁመን የምትሉ ከሆነ ኮሜንት ላይ ፍላጎታችሁን አሳውቁን። እኛ ቪዲዮ የምንሰራበት ይሆናል ማለት ነው። ይህ የታይትል ጉዳይ ከዚህ በኋላ የሚያስጨንቃችሁ አይመስለኝም። ቀጣይ በሚገርም ቪዲዮ እንመጣለን። እስከዚያው ድረስ ሰላም።